ቀንን ሙሉ ስታለቅሱ ኑሮ መሯችሁ አጠገባችሁ ያለውን ሰው ስትነጅሱ ከሰው ሁሉ ጋር ስትባሉ ውላችሁ በነጋታው ፔሬዳችሁ ሲመጣ አውቄዋለሁኝ እኮ ትላንት እኔ እንዳልነበርኩኝ እፎይ ለካ ኑሮዬ እንደ ድሮ ነው። የሚያውቀው ያውቋል ይህንን ስሜት። እስቲ የሚያረጋችሁ ጻፉ ላልተረዱት እንዲያውቁ ይላል። ባይዞ በጣም ከባድ ነው። ግን ደግሞ ሁሉም ሴቶች እንደዛ ናቸው ማለት አይደለም። ማለት እሱ ሲመጣ ያው የሁሉም ሰው ፊሊንጉ ይለያያል። አንዱ ያስተኛዋል፣ ያነጫንጨዋል፣ አንዱ ዝምት ያደርገዋል፣ ምግብ ያስከለክለዋል። ብቻ የሁሉም ሰዎች ይለያያል እና ከባዱ ነው ይሄ ማለት ነው። እና እግዚአብሔር እርዳችሁ። ሴትነት ራሱ በጣም ብዙ ፈተናን ያለባት በእውነት ስትወልድ ራሱ በህይወትም በሞትም መሀል ሆና ነው አይደለም የምትወልደው እና ብዙ ፈተና አለባት ሴትነት ማለት ነው። ብቻ እግዚአብሔር ይመስገን ሴትን ወንድም አድርጎ እግዚአብሔር የፈጠረን ያለ ምክንያት አይደለም። እሱ ደግሞ ጸጋ ነው በእውነት። እንደ እሱ ሲመጣ እፎይ ምናምን አትበሉ፣ ጸጋ ስለሆነ ማለት ነው። የሁሉም ሴቶች ይለያያል ማለት አሁን እዚህ አብራኝ ያለች ሴት አለች ማለት አብራኝ ሳይሆን እንደዚህ ጎረቤት ናትና ሌላ ሀገር ዜጋ ናት። በጣም የእሷ ደግሞ በእውነት በቃ ያስበላት አናግራት ዝም ጭጭ ነው፣ መናገር የለ መስራት የለ። የእሷ ደግሞ በጣም ይቆያል ትንሽ። በጣም ነው የምታሳዝነኝ። እና ያው ሴትነት ራሱ በጣም ከባድ ነው። ብቻ ያው እኛ ሴቶች ክብር ይገባናል ማለት ነው። ማርያምን ብዙ ፈተናዎችን ነው የምናሳልፈው ብዙ ማለት ነው። እና በተለይ ያው እንደዚህ የሚያደርጋቸው የሚያስቸግራቸው ማለት የሚያነጫነጫቸው ሰዎች ሴቶች ፍቅረኛቸው ግዴታ መረዳት አለባቸው ማለት አንዳንድ የገባቸው ስማርት የሆኑ ፍቅረኛሞች አሉ። ስማርት ሆኑ ማለት ነው። ማለት በቃ ምን የፈለገ ነገር ብትለው የፈለገ ነገር ማለት ነው። ሲጀመር እሷ ወደ አይደለም እንደዚህ የምትሆነው አይደለም፣ እሱ ይረዳታል ማለት ነው። አንዳንዶቹ ደግሞ በቃ ከእሷ እኩል መልስ ይመላለሱ አይጠፉም ማለት ነው። ስለዚህ እናንተም አደብ ያዙ፣ ተረዷቸው። ቅመሜ ሪፖስት አድርጋው መቶልኝ ነው ማለት ነው። እሷም ትንሽ የሚያስቸግራት ይመስለኛል። ባይዘው እሱ ይረዳታል ደግሞ በደንብ ነው የሚያውቃት ማለት ነው። እና ስማርት ባል ነው ያለሽ የኔ ቆንጆ፣ ሁለት ስማርቶች ማለት ነው። እሱም ያው ጸጉሩን እየተሰራ ነው እንግዲህ ቅመሜ ነች ምሰራኝ እያለ ነበረ ትላንትና። ግን ደግሞ ደንበኛ ይላል አይደል ሁሌ ይሄ ልጅ ነው ማለት ነው። ለማንኛውም ቅመሜ ውሻው እንዴት ይዞሻል? ውሻው ለማጫወት እኮ ነው ያመጣልሽ። አቤት ብሩኬ